አዶናይ ሰምተን እንመለስ። እኔ በምን አምናለሁ መሰለሽ? ይህ ዓለማዊ ህይወት ከውጫችን የምናያቸው ነገሮች የአእምሮአችን ምስል ናቸው፣ መስታወት ነው። ይህ ማሰብ ማስላት ምናምን የሚወደው አእምሮ አካሌ አልተጠቀምኩት። እኔ የተጠቀምኩት ምንድነው? ማመን፣ በማይታየው ማመን፣ የኔ ነው ብዬ ማመን፣ እርግጥ አድርጌ እግዚአብሔርን መጠየቅ። የሳይኮሎጂ ላይ አንብቤያለሁ፣ የሰው አእምሮ እንዴት እንደሚሰራ አንብቤያለሁ፣ መንፈሳዊነትን አንብቤያለሁ። ምን አስተዋልኩኝ መሰለሽ? የሰውነታችን ሴሎች እንዳለ ዲኤንኤያችን ማለት ነው ይሰማናል። እንደዚህ አድርጎ ማነህ ብለህ የነገርከው ነገር እንደሆንክ ሊያሳይህ የሰውነት ቅርጽ ሼፕ ያደርገዋል፣ ቁመት፣ ሁሉም ነገር። እኔ ደግሞ ነገርኩት ማን መሆን እንዳለበት። ሰማኝ፣ ወዲያውኑ ቦታ ሲያዘልኝ። አሁን በርገር ብበላ የፈለጉት ነገር ብበላ እግዚአብሔርን ነው የምልሽ ቅርጽ ስቲል አሪፍ ነው። ቁንጅና አንዲት ሴት ወይም አንድ ወንድ ቆንጆ አይደለሁኝም ብለው ሲያስቡ ሲያምኑ እምነታቸው ይኖሩታል። ሰው እንደ መስታወት አንጠባርቆ ያሳያቸዋል ቆንጆ እንዳልሆኑ። ቁንጅና ማለት እምነት ነው። እምነትህ ቆንጆ ከሆነ አንተ ቆንጆ ነህ። በእምነትህ ልክ ነው ቆንጆ የምትሆነው፣ በእምነትህ ልክ ነው ሀብታም የምትሆነው፣ በእምነትህ ልክ ነው ቢዝነስ የሚበለጽገው። የሁላችንም ሊሚት እምነታችን ነው። አብዛኛው ኢትዮጵያዊ ዲያስፖራ ታስሮ ነው ያለው። ኦፍ ኮርስ አብዛኞቹ እምነታቸው ትክክል አይደለም፣ which is ተቀጥረው መስራት ብቻ እንደሚችሉ ነው የሚያምኑት፣ which is እምነታቸውም ይኖሩታል። አብዛኞቹ ኢትዮጵያውያን የሚይዛቸው ምንድነው? እኔ እኮ ኢትዮጵያ ስለሆንኩኝ እኮ ነው እንደዚህ ያንኩት። እኔ እኮ ኢትዮጵያ ምን ታርገህ? ችግሩ አይምሮ ውስጥ ነው ያለው። ራስህን ላለማየት ግን ኢትዮጵያን እየወቀስክ እድሜ ልክ ትኖራለህ። ቢዝነስ አይዲያ የሚያመጣልሽ እምነትሽ ነው። እውነት ነው። አንድ ቢሊየነርና አንድ ሚሊየነር የሚለያቸው ነገር ምንድነው? ያ ቢሊየነር ሰፋ ያለ እምነት አለው ከሚሊየነሩ። የሚመጡለት ሐሳቦችም ቢሊየነር የሚያደርጉት ሐሳቦችም ናቸው። ከእምነት ነው የሚጀምረው። ብሮ ሁሌም እዚህ ላይ ነው ችግርህ። so work on this and በጣም የሚገርመው አዶናይ ብቻ አይደለም። ማንኛውም ከምድር ተነስተው ወደ ሰማይ የተወረወሩ ሰዎች፣ ማንኛቸውም ከምንም ተነስተው ከስኬት ማማ ላይ የደረሱ ሰዎች፣ ከስኬት ማማ ላይ የወጡ ሰዎች አእምሯቸውን በትክክል ይጠቀማሉ። አንዳንዶቹ እንደ አዶናይ አውቀው ተረድተው በትክክል አእምሯቸውን ይጠቀማሉ። አንዳንዶቹ ደግሞ ህይወት አስገድዳቸው ከሆነ አጣብቂኝ ውስጥ ሲገቡ አእምሯቸውን በትክክል መጠቀም ይጀምራሉ። እነዛን ሰዎች እንዴት ነው ከስኬት የደረሳችሁት፣ እንዴት ነው ይህን ህይወት የፈጠራችሁት ብለህ ብትጠይቃቸው በትክክል ላይ መልሱልህ ይችላሉ። ምክንያቱም እነሱም በትክክል ስለማያውቁት ማለት ነው። አእምሮ እንዴት እንደሚሰራ፣ ማንነት እንዴት እንደሚሰራ በትክክል ማወቅና የእውነት መለወጥ የምትፈልግ ከሆነ ከታች የዩቲዩብ አካውንቴን ሊንክ አስቀምጥላችኋለሁ፣ እየገባችሁ ሳብስክራይብ አድርጉ። አዶናይ የእውነት እንዳንተ አይነት ኦፕን ማይንድድ የሆነ ኑሮ የሚያሳይ ሰው ያብዛልን እላለሁ። የእውነት ከዚህ በላይ ፈጣሪ ሞገሱን ያድልህ። እናመሰግናለን በጣም። አንድ የገጠር አርሶ አደር ሰውዬ መንገድ ላይ ያለ ድንገት አይፎን 16 ፕሮ ስማርትፎን መንገዱ ላይ ወድቆ ያገኛል። ሰውየው ይህ ነገር ምንድን ነው ብሎ አንስቶ እያገለበጠ ይመለከተዋል። ድንገት ሲነካካ ስክሪን ሊበራና ሲመለከተው ሰዓት እየቆጠረ ነው። እረ የሚገርም ሰዓት ይልና ሰውየው በቤቱን ይዞት ይሄዳል። ከዛም በኋላ ባትሪ ሲያልቅ ቻርጅ እያደረገ እድሜ ዘመኑን በሰዓት ሲጠቀም ሆነ። አንድ ጥያቄ እንጠይቀህ፣ ከአይፎን በላይ ውድ የሆነው ማንነትን፣ ከአይፎን በላይ ስማርት የሆነው ማንነትን እንዴት እንደሚሰራ አውቃል እየተጠቀምክበት ነው ወይስ ህይወት እንደወሰደችህ ህይወት እንደመራችህ እየተራመድክ ነው? አክቹዋሊ ይሄ ቪዲዮ ለሁሉም ሰው ላይሆን ይችላል። በህይወት ትልቅ ነገር መፍጠር የምትፈልግ ከሆነና በልብ ውስጥ ያለን ትልቅ ማሳካት የምትፈልግ ከሆነ ግን በቅድሚያ ማንነትህ አእምሮ እንዴት እንደሚሰራ ማወቅ ይኖርብሃል። አሁን ካለህበት ድህነትና አሁን ካለህበት መጥፎ ልማድ የትም ንቅንቅ እንዳትል። አሁን ካለህበት የህይወት ደረጃና አሁን ካለህበት የህይወት ሁኔታ ወደፊት እንዳትራመድ አስሮና ተብትቦ የያዘ አደገኛ ስውር መንፈስ አለ። ይሄ አደገኛና ስውር መንፈስ እያንዳንዱ እንቅስቃሴህን በመቆጣጠር ስሜትህንና አስተሳሰብህን በመግራት ከ98% በላይ ህይወትን ይቆጣጠራል። ይሄ አደገኛና ስውር መንፈስ ፓራዳይም ይባላል። አእምሮህና ማንነትህ እንዴት እንደሚሰራ የማታውቅ ከሆነ ነገ ከዛሬ የተለየ ይሆናል ብለህ በፍጹም እንዳትጠብቅ። ይሄኔ ቻይና ተወልደህ ቢሆን ኖሮ መንደርኛ እየተናገርክ የውሻ ስጋ በፍቅር የምትበላ ሰው ነበርክ። ይሄኔ አማዞን ጫካ ውስጥ ብትወለድ ባዶ ራቁትህን ካለምንም ልብስ በሰዎች መካከል ኮራ ጀነን እያልክ የምትሄድ ሰው ነበር። አንድ ጥያቄ ልጠይቅህ፣ ሚሊዮነሮች በበዙበት በሀብታም ማህበረሰብ መካከል ተወልደህ ቢሆን ኖሮ አዳዲስ ነገሮችን በሚፈጥሩ በጂኒየስ ማህበረሰቦች መካከል ተወልደህ ተፈጥረህ ቢሆን ኖሮ ምን አይነት ካራክተር፣ ምን አይነት ማንነት ይኖረኛል ብለህ ታስባለህ? ይኸውልህ አሁን ያለ ማንነት፣ አሁን ያለ ካራክተር የተወለድክበት ማህበረሰብ የሰጠህ ማንነት፣ የሰጠህ ካራክተር እንጂ ተፈጥሯዊ ማንነትህ፣ ተፈጥሯዊ አንተነት እንዳልሆነ እንድታውቅ እፈልጋለሁ። አንድ ደስ የሚል ዜና ልንገርህ። ይህን ማህበረሰቡ የጫነብህን የማትፈልገው ማንነት አንተ በፈለግከው ሰዓትና በፈለግከው ቦታ
መቀየርና መተካት ትችላለህ። ስለ አእምሮና ስለ ማንነት ማወቅ የምትፈልግ ከሆነ ፎሎ በማድረግ ልትከታተለን ትችላለህ። በዚህች ምድር ላይ የተገለጥከው፣ በዚህች ምድር ላይ የተከሰትከው ለአንዴና ለመጨረሻ ጊዜ ነው። በዚህች አንዴ ያና የማትደገም ህይወትህ ለምን ትርጉም ያለውና በዚህች ምድር ላይ ኖረ ማለፍን የሚያስታውስ ትልቅ ነገር ሰርተህ አታልፍ። ይህች አንዴ ያና የማትደገም ህይወትን ለምን ተራና ልቅቃሚ ህይወትን እየኖርክ ታሳልፋታለህ? አስተሳሰባችን በጤንነታችን ላይ ሊገለንም ሊያድነንም ይችላል። ሊትራሊ ነው የምልሽ። ካሊፎርኒያ ውስጥ የሞት ቅጣት ነበረ ዛሬ 45 ዓመት እና አንድ ሰው የሞት ፍርድ የተፈረደበት ሰው ነበርና ዩኒቨርሲቲ ኦፍ ሳውተርን ካሊፎርኒያ ጥናትና የሰው ከተገደለ አይቀር አሟሟቱ ላይ ፓርቲሲፔት እናድርግ ብለው ጠየቁና ተፈቀደላቸው። ሞቱ ላይ ቴሌቫይዝ ይደረግ ነበር እና ለዚህ ለሰው ተነግሮታል እንዴት እንደሚሞት። የሚገደለው ሳይናይድ የሚባል ኬሚካል መርፌ ይወጋል። እሱ ደግሞ የሰውነቱን ኦክሲጅን በሙሉ ስለሚወስደው 15 ደቂቃ ውስጥ ነው የሚሞተው። ጭንቀት አይኖረውም። ይህንን ያውቃል። እሱ ተነግሮታል። ቄስ መጥቶ ተሰናብቶ ቤተሰቦችም ተሰናብቶ፣ ግን ሞኒተር ያደርጉት ነበረ። ልቡ ሞኒተር ይደረጋል። መርፌው ሲወጋ እንደው መርፌው እንኳን እንዳያመው መጀመሪያ የአይቪ ላይን ተሰክቶለታል። አሁን በቃ አለቀ፣ ልትወጋ ነው ተባለ። አይኑ ተሸፈነለት። ቴሌቫይዝ እየተደረገ ነው። መርፌው ተወጋ። መርፌው ተወግቶ ምን ያደርጋሉ? ቀዝቃዛ ውሃ እንደዚህ ጠብ የሚል ነገር ያደርጉበታል። ያሉት እንግዲህ እንደሚመስለኝ እሱ ሰዓት እንዲገባው አይነት ይመስለኛል። ልክ እንደ ሰዓት ሰከንድ ነው የሚቆጥረው። መርፌው ተወጋ። ይጠብቁታል። በ20 ደቂቃ ውስጥ ሰውየው ሞተ። በሚገርም ሁኔታ የተወጋው ግን ውሃ ነበር፣ መርዙ አይደለም። ምን ገደለው? ውሃው ሊገድለው ይችላል። ሀሳብ እሞታለሁ ብሎ ማሰቡ ገደለው። ይህ ፐብሊሽድ የሆነ ጥናት ነው።